አቦቴም በቃ አልተውህም። ለምንድን ነው የምትጨቃጨቂ? ከቁማሩ ይልቅ የኔ ጭቅጭቅ ነው ታየህ። ትዕግስቴን አታስጨርሽ። ምን ልትሆን? ተይ፣ ከጨከነብሽ ይቀየርብሻል። ዛሬማ የመጨረሻችን ነው። አቤት ዛሬ በላሁት ጀዋ ስንት እንደሸጥኩት ደግሞ ገምች። ምሮ ጀዋ አናግረኝ። ምንድን ነው የማናግርሽ? ወይ እኔን ወይ ቁማርህን ምረጥ። ምን እሺ ነው እዛ ጋር የሚወክቡት? ራስሽን ከምን ጋር ማወዳደር እንዳለብሽ ራሱ ማታቂ ሰው ነሽ። በቃ ኧረ ጥፊ። ስማ የቤት እመቤቱ አንተ ነህ እንዴ? ምን እና ይምታት። እንደውም አንተ ላይ ነው ንዴቱን የሚወጣው። ምንድን ያልከው? አይ ጥፊውን ሳይኮ ቤት ውስጥ ያልጨረሽው ስራ ካለ ብዬ ነው። ጨረስክ? አዎ ጨርሷል። የኔ እመቤት። እሰይ ረምት፣ እሰይ ቦክስ። አሁን ይሄ ደስ ሲል ድብድቡ ራሱ ይመስላል። ታውቃለህ? ይመስላል። በቃ የምር እየተደባደቡ ነው ይመስላል። አክሽን ሙቪ በቃ ተፈሳፈሱት፣ ዘራራችሁ። የቤት እመቤቱ ማን እንደሆነ ያወቃችሁ መሰለኛ። እሷ ልጅ ማያነሳው ስለሚወዳት ነው። እሺ ያረጋል። ምናልባት እኔ እጄን ሴት ልጅ ላይ ማንሳት ላልወድ እችላለሁ። ያደረኩት ነገር ልክ እንዳልሆነ አውቃለሁ። ልክ ያልሆንኩትን ነገር ደግሞ ልክ ባልሆነ መንገድ እንድታስረጅኝ አልፈልግም። ቃልኝ። እሺ የማረገውን ነገር አንተ አትነግረኝም። አሁን ላይ መከባበር የሌለው ፍቅር የወደፊት ትዳር የቃቃ ጨዋታ ያደርገዋል። እሺ ጥላት ሄድክ ማለት ነው። ሲጀምር በቁማሬ እቀጥላለሁ አላለም መጀመሪያም ላይ። ሁለት ሰው አስደበደብሽው እንጂ ሲሳይ እኮ ነው ያደረጋችሁ። አንተ ጄሰን ስታተም ራሱ እንዳንተ አይማታም። በቃ መለያየት ነው በቃ። አንተም ሌላ ዴት አድርግ፣ እሷም እንደ ፍጥር ጥራችሁ። ፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ።